ባላቸው ልጆች ቀናል። አንቺም እንኳን አንድ ቀን እናት ይኖርሻል። የእናቶች ቀን የሚባለው ቆይ ግን ይሄ ቀን እናት ለሌላቸው ልጆች ምን ይሰራላቸው? ለምንድን ነው ቁጭ ብላ የምታይኝ? አትበላም እንዴ? ዛሬ ያመጣሁት ምግብ እኮ ትንሽ ስለሆነ ለሁለታችን አይበቃም ብዬ። ዝና ይፈልግሻል። የእሷ ሁኔታ አሳስቦኝ ነበር። ምንስ ቢሆን ስጋዬ አካሌ አይደለች? ከአንተ ጋር በጣም ብዙ ያላወራረድኩት ሂሳብ እንዳለ ታውቃለህ አይደል? ይኸውልህ ሂሳቡን የምታወራረደው ከኔ ጋር ብቻ ከሆነ ችግር የለውም አልኩህ እኮ። ምንድነው ተቀምጠሽ የቀረሽው? ተነስተሽ አትለባብሽም እንዴ? ምን ልብስ አለኝ እና ነው የምለብሰው? ያው እሱ ጋር የኔ ልብስ የሚሆንሽን መርጠሽ ልበሽ። ዝና በመጨረሻ ሞገስን ነፍሰ ገዳይ እንደሆነ አድርጎ ለፖሊስ አሳልፈው ሊሰጠው ወሰነ። ታዲያ ከተንኮል ዳር የማይጠፋው ዝና ምንም እንኳን ሞገስ ገዳይ እንዳልሆነ ቢያውቅም ነገር ግን እነሱን ለመጉዳት የተለያዩ አማራጮችን እየሞከረ ይገኝ ነበረ። በመጨረሻም ግን ሞገስን እጁ ላይ ስለጣለው አሁን መርማሪው ጋር በመደወል ቪዲዮ እልክልሃለሁ እናም በደንብ አድርገህ ታጣራለህ ሲልም እየነገረው ይገኛል። ካሌብ ኩላሊቱን ሊያስቀይርለት የነበረው ባለሀብት በመጨረሻ ሳይሳካለት ቀርቶ ወደ ሞት ዓለም ተቀላቅሏል። ታዲያ ካሌብ ወደ ዝና ስልክ በመደወል ለዘመናት ስሰራውን የነበረውን ስራ ነው ያቋረጥክብኝ፣ ምን አይነት ሰው እንዳሳጣኸኝ አታውቅም እና ካንተ ጋር እንዲህ አይነት ስራ መስራት ምን ያክል ዋጋ እንደሚያስከፍል አይቼዋለሁ ሲል ነበረ ሰውየው እንደሞተ እየነገረው የሚገኘው። ይህንን እየሰማው ዝና እኔም እኮ ትህትናን ለማግኘት እየሞከርኩ ነበረ፣ ሳልቀድም ቀደመኝ ማለት ነው እያለም ነበር ራሱን እየወቀሰ የሚገኘው። ታዲያ ካሌብም ትህትናን አግኛት እናም ሁለቱንም ኩላሊቶቿን አውጣና ጫካ ውስጥ ጣላት የሚል መልእክት ነበረ እያስተላለፈለት የሚገኘው። በመጨረሻ ብሩክን ሰርፕራይዝ አደርጋለሁ ያለችው ቅድስት ራሷ ሰርፕራይዝ ተደረገች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ምሳሌ ፊልምን ክፍል 140 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ለቀናታት ትህትናን ለማግኘት ደፋ ቀና ሲል የነበረው ዝና አሁን ግን ትህትናን አግኝቶ ለመግደል እንጂ ለሰውየው ሊያደርሳት በፍጹም እንደማይችል እየገባው ይገኛል። ምክንያቱም የትህትና ኩላሊት ሊቀየርለት የነበረው ባለሀብት አሁን ከዚህ ዓለም በሞት ተለይቷል። ይህንን እየሰማው ዝና አገኝሻለሁ ትህትና እነም ወደማትመለሽበት ወደ ሞት እልክሻለሁ ሲልም እየዛተ ይገኝ ነበረ። ታዲያ በዙሪያ ያሉ ሰዎችን ቀስቀስ እያልኩ እበቀላቸዋለሁ የሚለው ዝና በስከ መጨረሻ ሞገስን ነፍሰ ገዳይ እንደሆነ አድርጎ ለፖሊስ ለመስጠት ወስኖ ይገኛል። ይህንን ሲወስን ወደ መድብል ስልክ በመደወል ነበረ። አሁን ሞገስ ስልኩን ቢያጠፋ የሚያመልጠኝ መስሎት ነው? በፍጹም አያመልጠኝም። ምክንያቱም እኔ እጅ ላይ ያለው ቪዲዮ ለፖሊሶች እየደረሰ ነው፣ ሰው እነሱ ፈልገው ያገኙታል ሲል ነበረ ለመድብል እየነገረ የሚገኘው። ታዲያ መቼም ቢሆን ፍርሃትን ምርጫ የማያደርገው መድብል ከፍርሃት ይልቅ ድፍረት የሚወደው መድብል የፈለግከውን ማድረግ ትችላለህ፣ እናም ደግሞ እኔን በግል መበቀል ከፈለግ ከኔ ጋር መፋለም ትችላለህ፣ ነገር ግን በዙሪያ ያሉትን ሰዎች ተዋቸው ሲልም ነበረ እያስጠነቀቀው የሚገኘው። ዝናም መድብል ቀስ ብዬ ወደ አንተ መጣለሁ፣ መጀመሪያ ግን በዙሪያ ያሉ ሰዎችን ማዳከም ይኖርብኛል ሲልም እየነገረው ይገኛል። ታዲያ መድብልም እንደፈለክ መሆን ትችላለህ፣ ከዚህ በኋላ መድብል ይፈራኛል ብለህ ከሆነ በፍጹም እንዳታስበው እያለው ይገኝ ነበረ። መርዞና ኤፍራታ በአጋጣሚ ወክ እያደረጉ እየሄዱ እያሉ ዝናን አዩት። ታዲያ መርዞ እጅግ በጣም ደነገጠ። ኤፍራታ ምን ነው መርዞ ምን ሆነሃል ስትል ጠየቀችው።
የመርዞን መልስ እንዲህ ይል ነበረ። ተንቀሳቃሽ ሞት አየሁኝ ማለትም ዞር በይ ሲልም እየጠቆማት ይገኛል። ታዲያ ኤፍራታም ቀና ስትል ከፊት ለፊቷ የተገረገደው ዝና ነበረ። ዝናን ሲያዩ ሁለቱም ጣረ ሞት እንዳየሰው እጅግ በጣም ደንግጠው ይገኛሉ። ታዲያ ዝናም ወደዚህ በማለት እየጠራቸው ይገኝ ነበረ። ምንም እንኳን ሁለቱም ተከታትለው ቢሄዱም ነገር ግን መርዞን አንተ አታስፈልገኝም፣ ስለዚህ ዞር በል ከዚህ በማለት ሊያባርረው እየሞከረ ይገኝ ነበር። ታዲያ መርዞ እኔና ኤፍራታ ማለት አንድ አካል አንድ አምሳለን፣ ስለዚህ አንተ ሄድ አንቺ ነህ የምንባባል ሰዎች አይደለንም፣ ከሄድንም ሁለታችንም ከመጣንም ሁለታችንም ነን እያለ ከዝና ጋር ለመፋለም ቢሞክርም በመጨረሻ ግን ዝና ይሄንን ምላስክን እንዳልቆርጥልህ ሲለው አይ የምን አንድ አካል አንድ አምሳል ተሳስቼ ነው በማለት ነበረ ኤፍራታን አሳልፎ ሰጥቷት የሄደው። ዝናም ኤፍራታን ስለ እህትሽ ምን አዲስ ነገር አለ? ወዴት ሄዳ ነው እንደዚህ የጠፋችው? ሲልም እየጠየቃት ይገኛል። ታዲያ ኤፍራታ ማህሌት ስልክም እንኳን ደውላልኝ አታውቅም፣ የት እንዳለችም አላውቅም ስትል መለሰችለት። አሁን ላይ ዝና ቅጣቱን አንስቶልሻል፣ እስካሁን የተቀጣሹ ይበቃሻል፣ ስለዚህ መምጣት ትችያለሽ ብሎሻል ስትይ መልእክት አስተላልፊላት፣ ከዛ ውጭ ግን ከአጠገቤ ጥፊ ሲል ነበረ እያባረራት የሚገኘው። ኤፍራታም ወደ መርዞ በመመለስ እንዴት አሳልፈ ትሰጠኛለህ እያለችም እየጠየቀችው ትገኛለች። ታዲያ መርዞም ይቅርታ አድርጊልኝ፣ እኔ ዝና ፊት መቆም እጅግ በጣም ነው የሚጨንቀኝ ሲልም እየመለሰላት ይገኝ ነበረ። በመጨረሻ የማህፀኑን ኪራይ እያሰብኩበት ነው ስትል ኤፍራታ ለመርዞ እየነገረችው ትገኛለች። ታዲያ መርዞም በዚህ ነገር ተደሳስቶ እንዴ ኤፍራታ እስከ መጨረሻ ተስማማሽ? ሀብታም ልንሆን ነው ማለት ነው እያላትም ይገኝ ነበረ። አዎ በሀሳቡ ለመስማማት እያሰብኩበት ነው፣ ነገር ግን አልወሰንኩም፣ ግን አንድ ቅድመ ሁኔታ አለ ስትል ነበረ እየነገረች የምትገኘው። እሱም ምንድነው? ምናልባትም ካንተ አርግዤ ካልሆነ ነው አንተ ያመጣውን ሀሳብ የምስማማው ስትልም እየነገረችው ትገኛለች። ይህ ነገር ያስደሰተው መርዞ እኔ በጣም እፈልጋለሁ፣ እናም እንደውም ትቻለሁ፣ ማህፀን ኪራዩን ከኔ እንድትወልጅልኝ ነው የምፈልገው ሲልም እየነገራት ይገኝ ነበረ። ማህሌት ተጠግታባት የነበረችው ሴትዮ አሁን ላይ ከማህሌት ጋር በመሆን የምሽት ስራዎችን መስራት እንደሚችሉ እያናገረቻት ትገኝ ነበረ። ታዲያ ማህሌትም ብቻ ገንዘብ የሚያመጣ ነገር ይሁን እንጂ ምንም አይነት ስራ ቢሆን እሰራለሁ ስትልም ወስና ትገኝ ነበረ። ታዲያ ማህሌትና ጓደኛዋ በምሽት በመውጣት ሀብታም የሆኑ ሰዎችን በማጥመድ ገንዘብን ለመቀባበል ወስነው ይገኛሉ። በዚህ ስራም ረጅም ልምድ ያላት የማህሌት ጓደኛ እኔ አስተምርሻለሁ ብቻ ግን የምልሽን ታደርጊያለሽ ስትልም ማህሌትን እያስማማቻት ትገኛለች። በሌላ በኩል ደግሞ ምሳሌ የአባቴ ልደት ድል አድርጌ አከብርለታለሁ ትል ነበረ። የብሩክን ልደት በተመለከተ ዳጣ መድብል፣ ቅድስት እንዲሁም ደግሞ ምሳሌ ድል ባለ ፕሮግራም እናከብርለታለን በማለት የብሩክን ልደት ለማክበር ደፋ ቀና እያሉ ይገኙ ነበር። ታዲያ ብሩክም ሰርፕራይዝ ለመደረግ ዝግጁ ሆኖ ከውጪ እየመጣ ይገኝ ነበረ። እንግዲህ ቤቱን ፏ ድምቅ በማድረግ የብሩክን ልደት እያከበሩለት ይገኛሉ። ታዲያ ብሩክን ሰርፕራይዝ በማለት እንኳን ተወለድክ እያሉት ይገኙ ነበረ። ብሩክም ይህን ነገር ከተቀበለ በኋላ ተንበርክኮ ቅድስትን ታገብኛለሽ ወይ ብሏታል። ቅድስት ደፋ ቀና ስትል የነበረው የብሩክ ልደት በማስመሰል ለራሷ ሰርፕራይዝ ሆኖላት ይገኛል። በስከ መጨረሻ ብሩክና ቅድስት ባልና ሚስት ሊሆኑ የታገብኛለሽ ወይ ጥያቄ እየቀረበላት ይገኛል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።